9 ቦይንግ 787 ድሪምላይነር አውሮፕላኖችን ከቦይንግ ለመግዛት ማዘዙን የኢትዮጵያ አየር መንገድ ገለጸ። አየር መንገዱ ከአንድ ወር በፊት በዱባይ በተካሄደ ዓለም አቀፍ የአቪዬሽን አውደ ርዕይ ላይ ከቦይንግ ኩባንያ ጋር 11 ማክስ 738 አውሮፕላኖችን ለመግዛት መስማማቱ ይታወሳል። አሁን ደግሞ 9 787 ድሪምላይነር አውሮፕላኖችን ከቦይንግ ለመግዛት ማዘዙን የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ስራ አስፈጻሚው ከቦይንግ ጋር የተደረገው የግዢ ስምምነት የአየር መንገዱን አገልግሎት ለማዘመንና የተቋሙን የረጅም ጊዜ እቅድ እውን ለማድረግ የሚጠቅም መሆኑን ገልጸዋል። በአዲሱ የድሪምላይነር አውሮፕላን ግዢ ስምምነት መሰረት ቦይንግ ከ2023 እስከ 2025 ድረስ ባሉት 3 ዓመታት ውስጥ 9ኙን ድሪምላይነር 787-9 አውሮፕላኖች ለኢትዮጵያ አየር መንገድ እንደሚያስረክብ አየር መንገዱ ያወጣው መረጃ ያመለክታል። በአንድ ወር ውስጥ 20 ቦይንግ ሰራሽ አውሮፕላኖችን ለመግዛት ስምምነት የፈረመው የኢትዮጵያ አየር መንገድ አዲሱ የአውሮፕላን ግዢ ስምምነት የድሪምላይነር 787-9 አውሮፕላኖቹን ቁጥር ወደ 20 ከፍ ያደርጋል። ከ160 በላይ ዓለም አቀፍ መዳረሻዎች እንዳሉት የሚገልጸው አየር መንገዱ ጥር 2 2018 በመንገደኞች የማስተናገድ አቅም ከአፍሪካ ግዙፍ ነው የተባለውን የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ማስጀመሩ ይታወሳል። የአይኤምኤፍ ግምገማን ተከትሎ የ261 ሚሊዮን ዶላር ብድር እንዲለቀቅ መወሰኑን ኢትዮጵያ ገለጸች። የዓለም አቀፉ የፋይናንስ ተቋም አይኤምኤፍ ቦርድ ባለፈው ሳምንት ለኢትዮጵያ ተጨማሪ የ261 ሚሊዮን ዶላር ብድር እንዲለቀቅ አጽድቋል። ተቋሙ ብድሩን ለኢትዮጵያ እንዲለቀቅ የወሰነው ለአራተኛ ጊዜ ያካሄደውን የሀገሪቱን የ48 ወራት የተራዘመ ብድር አቅርቦት ግምገማን ካጠናቀቀ በኋላ ነው። የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር ጉዳዩን አስመልክቶ ዛሬ ማክሰኞ ጥር 12 2018 በጋራ ባወጡት መግለጫ የአይኤምኤፍን የግምገማ ሪፖርት እንደተቀበሉ አስታውቀዋል። አይኤምኤፍ በሪፖርቱ ላይ ለኢትዮጵያ እንዲለቀቅ የተወሰነው ብድር የሀገሪቱን የገንዘብ ፍላጎት ሚዛን ለማስጠበቅ ይጠቅማል ያለ ሲሆን አርብ ጥር 8 2018 እንዲለቀቅ የተወሰነው ብድር ኢትዮጵያ ከ2 ዓመት በፊት ከተቋሙ ጋር የገባቸው የ3.4 ቢሊዮን ዶላር የተራዘመ ብድር አቅርቦት አካል ነው። በዚህ የተራዘመ ብድር አቅርቦት መርሃ ግብር መሰረት ኢትዮጵያ አሁን እንዲለቀቅላት የተወሰነውን የ261 ሚሊዮን ዶላር ጨምሮ ከማክሮ ኢኮኖሚ ማሻሻያው በኋላ የተለቀቀላት ብድር በድምሩ 2.18 ቢሊዮን ዶላር ደርሷል። የመጀመሪያው 1 ቢሊዮን ዶላር የተለቀቀው የኢትዮጵያ ውጭ ምንዛሪ ግብይት በገበያ ላይ የተመሰረተ እንዲሆን መደረጉን ተከትሎ ነው። የገንዘብ ሚኒስቴርና የኢትዮጵያ ብሔራዊ ባንክ በዛሬው መግለጫቸው የኢኮኖሚ ማሻሻያ ፕሮግራሙን አራተኛውን የጋራ ግምገማ በተሳካ ሁኔታ ማጠናቀቃቸውን አስታውቋል። የኢትዮጵያ የኢኮኖሚ አፈጻጸም ከሚጠበቀው በላይ ጠንካራ መሆኑን ግምገማው እንደሚያረጋግጥ ተገልጿል። የአይኤምኤፍ ስራ አስፈጻሚ ቦርድ 261 ሚሊዮን ዶላር ተጨማሪ ፋይናንስ እንዲለቀቅ ያጸደቀውም በዚህ አፈጻጸም ምክንያት እንደሆነ መግለጫው አመልክቷል። አይኤምኤፍ የኢትዮጵያን አገር በቀል የኢኮኖሚ ፖሊሲ ለመደገፍ የ3.4 ቢሊዮን ዶላር የተራዘመ ብድር ለመስጠት የወሰነው ሐምሌ 2016 ነበር። ከኢትዮጵያ መንግስት ጋር የገባውን ስምምነት በየጊዜው እየገመገመ ለኢትዮጵያ ብድር የሚለቀው የአይኤምኤፍ ቦርድ ባለፈው 40 ወራት ውስጥ የነበረውን የኢኮኖሚ አፈጻጸም ግምገማ ሪፖርት ይፋ ሲያደርግ ሁሉም አፈጻጸሞች በተቀመጠላቸው የአፈጻጸም ጥራት ላይ እንደሚገኙ ገልጾ ነበር። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ዛሬ ማክሰኞ ጥር 12 2018 በስዊዘርላንድ ዳቮስ በሚካሄደው የዓለም የኢኮኖሚ መድረክ ጎን ለጎን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙ ጽህፈት ቤታቸው ገለጸ። ጽህፈት ቤቱ ዛሬ በድረገጹ እንዳስታወቀው ለጉባኤው ወደ ዳቮስ ያቀኑት የግብፁ ፕሬዝዳንት ከአሜሪካው አቻቸው ጋር በሚኖራቸው ውይይት የጋራ በሆኑ የቅርብ ጊዜ ቃጣናዊና ዓለም አቀፋዊ እድገቶች ላይ ያተኩራል።
ያተኩራሉ። አካባቢያዊና ዓለም አቀፍ መረጋጋትን በሚያጠነክር መልኩ በግብጽና በአሜሪካ መካከል ያለውን ትብብርና ቅንጅት ማጠናከር የሚችሉባቸውን መንገዶች እንደሚዳስሱም ተገልጿል። በህዳሴ ግድብ ዙሪያ በኢትዮጵያና በግብጽ መካከል የሚካሄድን ድርድር ዳግም ለማስጀመር ዝግጁ መሆናቸውን የአሜሪካው ፕሬዝዳንት ለግብፁ አቻቸው በጻፉት ደብዳቤ ከገለጹ በኋላ የሁለቱ ሀገራት መሪዎች ተገናኝተው የሚወያዩት ለመጀመሪያ ጊዜ መሆኑ ነው። ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል ያለውን የአባይን የውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት የአሜሪካንን ሽምግልና ዳግም ለማስጀመር ዝግጁ መሆናቸውን የገለጹት ባለፈው ሳምንት አርብ ጥር 8 በጻፉት ደብዳቤ ነው። የፕሬዝዳንት ትራምፕ አስተዳደር በመጀመሪያ የስልጣን ዘመኑ ኢትዮጵያን፣ ግብጽንና ሱዳንን በማደራደር ለችግሩ እልባት ለማምጣት ያደረገው ጥረት አልተሳካም። የአሁኑን የፕሬዝዳንቱን የሽምግልና ሀሳብ ግብጽና ሱዳን በደስታ ሲቀበሉ፣ በቀድሞ ሽምግልና ወቅት አሜሪካ ግብጽን የሚወግን አካሄድ መከተሏን በወቅቱ የገለጸችው ኢትዮጵያ በበኩሏ እስካሁን ይፋዊ ምላሽ አልሰጠችም። ከተባበሩት አረብ ኤሚሬቶች ጋር ያላትን የመከላከያና ሌሎች ስምምነቶች የሰረዘችው ሶማሊያ ከኳታር ጋር ያላትን ወታደራዊ ትስስርና የደህንነት ትብብር ለማጠናከር ያለመ አዲስ ስምምነት ትላንት ሰኞ ጥር 11 2018 ተፈራረመች። ስምምነቱ የተፈረመው በሶማሊያ የመከላከያ ሚኒስትር አህመድ ሞአሊም ፊቂና በኳታር ምክትል ጠቅላይ ሚኒስትርና የመከላከያ ጉዳዮች ሚኒስትር ሼህ ሳኡድ ቢን አብዱራህማን ቢን ሐሰን አልታኒ መካከል መሆኑን የሶማሊያ ብሔራዊ የዜና ወኪል ዘገባ ያመለክታል። የመከላከያ ትብብር ስምምነቱ በወታደራዊ ስልጠና፣ በባለሙያ ልውውጥ፣ በመከላከያ አቅም ልማት፣ በቀጠናዊ ደህንነትና መረጋጋት ላይ የሚያተኩር መሆኑ ተገልጿል። ሶማሊያ ከተባበሩት አረብ ኤሚሬቶች ጋር ያላትን የወደብ የመከላከያና የደህንነት ትብብር ስምምነቶችን ጨምሮ ሁሉንም ስምምነቶች መሰረዟን ባለፈው ሳምንት ጥር 4 ይፋ ማድረጓ ይታወሳል። የሀገሪቱ መንግስት ከዚህ ውሳኔ ላይ የደረሰው ከኢትዮጵያ ጋር የቅርብ ግንኙነት ያላትን የተባበሩት አረብ ኤሚሬቶችን በብሔራዊ የሉዓላዊነት ጥሰት በመክሰስ ነው። ሶማሊያ እስራኤል ለሶማሊላንድ ከሳምንታት በፊት በሰጠችው የነፃ ሉዓላዊ አገርነት እውቅና እርምጃ ውስጥ የተባበሩት አረብ ኤሚሬቶች እጅ አለበት ብላ እንደምታምን ተንታኞች ይገልጻሉ። ሆኖም ከተባበሩት አረብ ኤሚሬቶች ጋር ጠንካራ የኢኮኖሚና የደህንነት ግንኙነት ያላት ሶማሊላንድ እንዲሁም ሌሎች ሁለት በከፊል ራስ ገዝ ክልላዊ አስተዳደሮች ፑንትላንድና ጁባላንድ ሞቃዲሾ ከአቡዳቢ ጋር ያላትን ግንኙነት ለማቋረጥ ያሳለፈችውን ውሳኔ እንደማይቀበሉ አስታውቀዋል።